ገበሬው ራሱ እያባረረ አናታቸው ይላቸዋል። በዚህ መልኩ በጣም ሰው መሮታል ከፍቶታል እና ምንም ነገር ሳይቆጣጠሩ እዚህን ያህል ደረጃ ቆይቷልና ገበሬው አናታቱ ብሎ ሊያባረራቸው ሲደርስ ምን አደረጉ? ከሰሞኑን ወሎን ተቆጣጥረናል እያሉ አንዳንድ ወረዳ ማለት ነው። መቆጣጠር ማለት እኮ ገብቶ ለደቂቃ መውጣት ማለት አይደለም። ሰው በተወለደበት ሀገሩ የሆነ ጊዜ እንደውም እየመጣን ነው ሲሉ ባህዳር እንደ ባህዳር እኮ ሀገራቸው ነው ማንከለከላቸው ተብሎ ሁላ ሙድ የባህዳር ሰው ሙድ ሲይዝ ነው ጎጃም ነው። አውና ባህዳር እንገባለን ምናምን ሲሉ አድሮስ ሀገራቸው ነበሩ እኮ ጫካ ገቡ እኮ ባህዳር ለመግባት አይደለም 4 ኪሎ ለመግባት እንጂ ባህዳር እኮ ሀገሩ የዘመነ ካሴ ያባቱ እኮ አው ሀገራቸው ነው እና አሁን የወሎ ሰው መሬ ወሎ ወልዲያን ያዘ ተብሎ ፖለቲካ ወልዲያ እኮ የወሎ ያገር እና የምር ያገር እኮ የምር ያገር ነው እኮ አልኩ። ፖለቲካ ማህይምስ እንዴት ተጫወቱበት ወይኔ ሞታ ቀራኒው በጣም እና መቆጣጠር ማለት እኮ የሆነ ከተማ ደቂቃ ገብተህ ባንክ ውስጥ ተነስተህ ምናምን ነገር ሰርተህ ምናምን አይደለም። መቆጣጠር ማለት እኮ አስተዳደር መርጠህ ለተወሰነች ቀን ስትይዝ ነው እንጂ መግባትና መቆጣጠር ይለያያል። ገብቶ እየፈሱ መሮጥ ይለያያል። በመሃል ንጹሃን አለቀ ነው እኮ በኢኮኖሚ ወንድማችን አንድ ጥያቄ ላንተ ልጠይቅ እዚህ አንተ እስኪ ሄድበት ይኸውልህ አማራ የሚያሸንፈው አንደኛ የሽምቅ ውጊያ ማለት መታየት የለበትም፣ ከጠላት ሚዲያ መቅረብ የለበትም፣ የዲያስፖራውን ገንዘብ ማሰብ የለበትም፣ ባንክ መዝረፍ አለበት። ቀድሞ ጀምሮ ነው የምልህ ትግርኛ ተናጋሪ ጠላቶቻችን ጠርጎ ማስወጣት አለበት። ያላዋጅ አውቆ ተደብቆ ሌሊት በመምታት በማስፈራራት ለቆ እንዲወጣ ማለት ነው። ርስቱን በመቆጣጠር ፋኖ ደግሞ ጉሬላ ፋይተር ወይም ደግሞ ሽምቅ ተዋጊ ስለሆነ መሪውን ሳያሳውቅ ልክ እንደ ህዋትና ሻዕቢያ አደረጃጀቱ ሳያሳውቅ ነበር መስራት ያለበት። አሁን ስታየው አንተ ቲክቶከሮቹ ነው ያለ የዘመነ ካሴ ልጆች ከኔ ጋር የሚከራከሩ አይተዋል። አልጸጉሩ የሚጨፈር አይተዋል። ዛሬ ጧት ጀግናው እየተባለ እየተጓዘ ቆይ ፋኖ ግን እንደዚህ አይነት ፋኖ አለ ባለም ላይ በኢንተርኔት እየታጀበ በኦርኬስትራ እየታጀበ ያለ ፋኖ እንዴ? አሁን እኮ የአማራ ፋኖ ማለት በኦርኬስትራ ይታጀባል። አይተዋል። ከኋላ ጊታር አለው። ዘመነ ካሴ እኮ በሱ ይታጀባል። መሪ ወዳጆ እኮ ጀግናው እየተባለ በጊታር እየታጀበ እንዲህ አይነት መሪን ስታሳውቅ እንኳን ይሄ በሴራ የተተበተበ ፖለቲካ የሚችል ሁለቱ ትግሬ እንዴ ተደብቀ እንኳን መሪን ማግኘቱ አይቀርም። ገብቷል ምን መሪው ሲታወቅ እኮ መሪውን ነው የምትጣልፈው። ለምን ይታወቃል መሪው? ፕላስ ደግሞ ኮንቬንሽናል አይደለም እዝ ኮር የሚሉት ያህያ ኮር ያልሰራ ያማራ ፋኖ እንዴት ኮር አደራጀው ይላል። ይሄ ራሱ የትግሬዎች አውቀው ያማራን ነገር ያበላሹት አይደለም ወይ ነው የምልህ። ከአራት ቀን በፊት እኮ በጀልባ ሆኖ እኮ የባህዳር ዙሪያ የጎጃም ምናምን የሚባሉት እኮ በጀልባ ሆነው ዙሪያው አለን ብለው እኮ በቪዲዮ ቀርጾ ለቀዋል። አስበዋል። በጀልባ ሆኖ ጣና ላይ ማለት ነው። ከጣና ወዴት ነው የሚሄዱ እነዛ ሰዎች? የት መዳረሻ? ወደ መሬት ነው የሚሰምጡ? ወደ ላይ የሚያበራቸው ምን አለ? ወይ ወደ ሰማይ ወደ አየር የማይበር ነገር አልያዙም። የሆነ ጀልባ ላይ ነው ያቸዋሉና አለን ተቆጣጥረው ነው አይነት ነገር ፖለቲካ የቪዲዮና የሪከርድ ፖለቲካ የቪዲዮ ፖለቲካ የፎቶ ፖለቲካ ነው እዚህ ላይ ያለ ማለት ነው። አበላሽተውታል። በፎቶ በቪዲዮና በሪከርድ እርስ በርሳቸው ይችን ካልክ ይችን አወጣባለሁ ብሎ እርስ በርሳቸው ተያይዘዋል እና የትም አይሄዱም። ተበላሽቷል፣ ተጠለፏል። በመሃል ተጎጂ የሆነ ክልሉ ነው። የክልሉ ገበሬ ማዳበሪያ እንዳይደርሰው ሆኖ ገበሬው በጣም መሮት ከፍቶት የነበረው ገበሬ ሊያባረራቸው ሲል ግን መጡ። ይሄን ከተማ እየተቆጣጠሩ ይላሉ። ኡጋንዳ ተቀምጠው ሳይሰሩ ሳይነግዱ ደሞዝ የሌላቸው ሰዎች ኡጋንዳ ቁጭ ብለው ኡጋንዳ በደቂቃ በዶላር የሚከፈል ሀገር አይደለም። አሜሪካ እንኳን ቢያንስ 4 ሰዓት ወጥተህ የሆነ ቢያንስ የምትተዳደርበት ነገር ይኖራል። ኡጋንዳ ቁጭ ብለው ስራ የላቸውም፣ አይነግዱም፣ ደሞዝ የላቸውም። መተዳደሪያቸው ይሄና ይሄ ብቻ ነው። እነሱ ቁጭ ብለው ግን የተለያየ በየ5 ደቂቃ በየ10 ደቂቃ ፖስት እያደረጉ ይጫወቱበታል። ህዝቡ በጣም ይገርማል። እና ግለሰብ አምላኪ ደግሞ የነሱ ደግሞ የራሳቸው ሚዲያ አላቸው። የራሳቸው ሳይበር ላይ የተሰራጨ ሰው አላቸው። አትንኩብኝ ዘመነን አትንኩብኝ ማለት ነው። ዘመነ ከአማራ ትግል በታች መተው ግን በሐሳብ አይሟገቱ ያሳዩንሽ ያልተገለጠልን ነገር ካለ አንተ ወይም ሌሎችም ያልተገለጠልን ነገር ካለ ያደረጉትን ነገር ገምግመው አይ በዚህ 2 አመት ይሄን አድርጓል፣ ወደፊት ደግሞ ይሄን ነገር ለማድረግ ጊዜ ያስፈልጋል፣ ገንዘብ ያስፈልጋል፣ ሰው ያስፈልጋል እኮ ነው ይሉን እሱ ያልመረው ትግል ገደል ይገባል። ቅዳሜ ገበያ እኮ እሱ ካልመራ እኮ ገደል ይገባል። ይማገው ነው ይብላለች። እከሌ ካልመረው ምኑን ነው የሚመረው?
ታዲያ አገዎችና ኦሮሞዎች በእኛ ትግል ውስጥ ምን ይሰራሉ? እሱ እኮ ነው በጣም የሚገርመው ደግሞ ታዲያ የነዚህ ተከታይ ግን አያሳፍርም? የሚያናድደው እኮ ይሄ ነው እኮ ምን የሚያናድደው ይሄ ነው። ከነሱ ግር ስር ለስር የሚሄደው ሰው ቁጭ ብሎ ዛ ወሬ የሚያመላልስ ግማሹ ደግሞ ተጠልፏል። አሁን የአማራ የአረብ ሀገር የሚላኩ ሴቶች ቤተክርስቲያን እንኳን ለምን እንደከፈቱላቸው አያውቁም። አስክሬናቸው እዚህ ሀገር አይቀበርም። ኦርጋናቸው ወጥቶ ወደዚህ ይላካሉ። እነሱ ሳያገቡ የሀቢባ ልጅ ሃይማኖት ሳያከብሩ የተጋቡትን ልጅ እኮ የሚያሳድጉ ናቸው። የቤታየውን ጡት እኮ ያሰሩ ናቸው። የቤታየውን ቂጥ ያሰሩ ዲያስፖራዎች ራሱ የእውቀት ዴፊሺየንሲ ነው ያለባቸው። እኔም ማውቀው የቫይታሚን ዲ ቢ ኮምፕሌክስ ምናምን ዴፊሺየንሲ ሲኖር ነው። ስለዚህ አሁን ይሄ ሆን ተብሎ በትግሬዎች በኦሮሞዎች ዘረኞች የተደረገብን የእውቀት ዴፊሺየንሲ ብየዋለሁ። ቀጥል። እና ይሄ ደንቆሮማ ነው ወልደ ጊዮርጊስ እኮ ቁጭ ብሎ ለሱ አበባ የሚልክ እኮ ሁላ አማራ አለ። የሚገርም ነገር ላይ በላይ ሸዋራ ለወልደ ጊዮርጊስ አንድ አበባ ሁለት አበባ ይልካሉ። አስበዋል እንግዲህ የማያልፍለት ሀብታም ሲጋብዝ ይኖራል የሚባለው ማለት ነው። ለወልደ ጊዮርጊስ ነው ለብልጽግናው ካድሬ አበባ ሁላ ይልካሉ እኮ ለሱ። አትደፍላት ያልፈመሰች ነፍስ ስማ ወንድሜ፣ አዶናይን ሄዳ አንበሳ ተዋርዳለች። ያልፈመሰች ነፍስ ይኸውልህ አዶናይ እየተባለን የትግሬ ሰላይ ኪዳት ይሰጣል። እዚህ አላ ታስታውሱም ለአዶናይ አንድ ብር ቀርታኛለች ብሎ $55,000 ሲዘርፋቸው እና ይኸውልህ ያልታደለች ድሃ ወልደ ጊዮርጊስን 15 አንበሳ በአንድ ሰዓት የሚወርድ ሰው ትረዳለች ማለት ነው። እንደውም በጣም ይገርማል። ሄድበት ቀጥል እስኪ። እና የድንቁርናችን ጥንግ ነው የምንልህ እና የኔ ብር ማለት በጣም ይሰራል። እሱ ብዙ የተለያየ ስራ አለው። ኢንቨስት የሚያደርግ ነው። በአንድ ወር ውስጥ ቢያንስ 1 ሚሊዮን ሰው ለሰው ድጋፍ የሚያደርግ ሰው ነው። በአንድ ወር ውስጥ ለሰው 500,000 ብር ድረስ የሚለግስ የሚረዳ ሰው ለሱ ሄደው አበባ ሁላ ሲሰጡ ስታይ በጣም ይገርማሉ። የሚያልፍለት ደሃ ሀብታም ሲጋብዝ ይኖራል እንደሚባለው ማለት ነው። እና ሌሎች ደግሞ ልክ ትልልቅ አሁን ለምሳሌ እስከ 5,000 እስከ 6,000 ላይ ደግሞ ላይቭ ላይ እንዲከታተላቸው የተደረገው ደግሞ ለምሳሌ ህዋት ትግራይ ማለት ነው የራሱ ፓርቲ የሚያቋቁማቸው አሉ። ድምጽ ለመቀነስ ሲል ማለት ነው ድምጽ ለመከፋፈል ሲል ራሱ የሚያቋቁማቸው አሉ። እና ካራክተር እኮ ነው አብይ እኮ ነው ያን የሚሰራው። እዚያ ጋር መጣ እንደምናቸው አለ እንደ ሃይማኖት አባት በቃ ተነስቶ ባይብል እንደዚህ ሆሊ ባይብል ነው የሚጠቅማል። አዶናይ ስሙን ጠየቀው። ተደራጅተው እኮ ነው አሁን እዩ ጩፋ ማለት ጨፌ ማለት ጩፋ ሳይሆን ጨፌ ነው። አሁን እዩ ጩፋ እነዚህ የሚባሉት ማለት ትርጉሙ ብሎ ጠየቀው። ውሸታቸውን እኮ ነው። ለምን መሰለህ ይሄን ደግሞ ወደ ጴንጤ ተወስደውና ብዙ ተከታይ እንደ ዮናስ ሙሉነህ ለመውሰድ ማለት ነው። አሁን የምታየው ሁሉ ነብይ የሚባሉት ባይዞ በዚህ ዘመን ነብይ የለም። ኦሬዲ ኢየሱስ እንደሚወለድ እነ ኢሳይያስ ሁሉ ተናግረዋል። እነ ዳዊት አልፏል እኮ። ነብይ የሚሉት ሁሉ እነዚህ የፖለቲካ እንትኖች ናቸው እና ደንቆሮች ናቸው። ብዙ ደንቆሮ ከብት ኢትዮጵያኖችን አስከትለው መጽሐፍ ቅዱስ እያሳዩ የሚዘርፉ የመጽሐፍ ጽናት ብለው እንደነ እስራኤል ዳንሳ እንደነ እዩ ጩፋ ቤት ከፍተው ትልቅ አልጋ ዘርግተው መጀመሪያ እግራቸውን ከዚያ ቆለጣቸውን የሚያሳሹ ጀርባቸውን ማሳጅ ካረገቻቸው በኋላ ሱሪዋን ወይ ደግሞ ቀሚሷን ዝቅ አርጋ አፈንድዳ ተበርታ የምትሄድ ሴት የሚያረጉ ናቸው። ይሄን ደግሞ የዩ ጩፋ የማን ነው የእስራኤል ዳንሳ ውሽማ ተናግራለች። ግጥም አርጎ ሳመኝ ቂጧ ደግሞ አይታችሁታል እንዴት እንደሚያምር። ከዚያ በኋላስ እንደው አልጣለሽል አይ አላረገኝ ውሸት ነው። እግሩን አሸው ቆለጡን አሸው ደረቱን ደርሼ እዚህ ስደርስ ግጥም አርጎ ስለምወደው ሳምኩት አለች። አላረጋችሁም ማለት የለም አለች። ያችን ያን የመሰለ ቂጥ ይምረዋል ብዬ አላስብም። አሁን የምታዩት በሙሉ ነብይ የሚባለው በሙሉ ካድሬ ነው። ኦርቶዶክስ ጠል አማራ ጠል ልክ ህዋቶች ኦርቶዶክስን ይዘው ሻዕቢያው ሳይቀር አማራ ወደ ስልጣን እንዳይመጣ እያታለሉ አማራን ገንዘቡን እየበሉ ገዳም እያሰሩ ሱቅ እየከፈቱ እንደሚጫወቱበት በጴንጤው ዓለም ደግሞ የመጡ 50,000 ቸርች ተከፍቶላቸው ኦርቶዶክስን ለማዳከም እስላሙን ለማዳከም በቃ የሰውን አእምሮ ለመቆጣጠር ነው እንጂ እዩ ጩፋ የምትለው ሰው ነብይ ሊሆን አይችልም። ኢየሱስ መቼ እንደሚመጣ ይነግርም። አሁን የሰውዬ ይመጣል ሲል ነው የምሰማው። ኢየሱስ ግን መቼ ነው የሚመጣው? የት ቀበሌ፣ የት ወረዳ፣ የት ዞን፣ የት ሀገር መቼ በምን ሰዓት ነው የሚመጣ ብለህ ብትጠይቀው እዩ ጩፋ ነብይነቱ አፈንድዶ ታገኘዋለህ። አይመልስልህም። እንኳን እሱ ዘበነ ለማን ጠይቁት።
ኢየሱስ የት ከተማ ነው የሚመጣ? ከየት ነው የሚመጣ? መቼ ነው የሚመጣ? ሰዓቱን ቀኑን ንገረን ብትል ነብይ ከሆነ መንገር አለበት። ነብይ የሚመጣውን ነገር የሚተነብይ ፎርካስት የሚያደርግ ነው አይደል? ስለዚህ ከትዝታው ሳሙኤል ጀምሮ ብታዩዋቸው ሴት ያስረገዙ ናቸው እኮ ቤተክርስቲያን ውስጥ። ደንበር ውሸት ነው እንዴ? አስወርጂው ብሎ እኮ አይሆንም ብለው እኮ የተባረረ ነው። እነዚህ በሙሉ የኦርቶዶክስ ጠላት ናቸው። ኦርቶዶክስ ደግሞ የአማራ ነው ተብሎ ስለሚታሰብ በመንግስትም እንዲዳከም እንዴ የመንግስት እኮ ፓርላማ ውስጥ አንድ ተወካይ የለውም። ሂጃቦች ግን አሉ፣ ካድሬዎች፣ ጴንጤ በሙሉ አለ። ኦርቶዶክስ ግን አንድ ተወካይ የለውም። እስኪ አምጡልኝ፣ ሐመራው እንዳትሉኝ፣ ካድሬው ማንም የለም። ይሄን የምታዩት መንግስታዊ መዋቅሩ ሃይማኖት